በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የብርሃን እናት ጸሐፊ ዲያቆን ሄኖክ ኃይሌ። ምዕራፍ 2 ክፍል 14 የአብርሃም ድንኳን። አባታችን አብርሃም በመጽሐፍ ቅዱስ እንግዳን አክብሮ በመቀበል ወደር የሌለው ጻድቅ ሰው ነበር። ምንም እንኳ ኑሮ የድንኳን ቢሆንም ወደ አብርሃም ቤት ገብቶ ሳይስተናገድ ወጣ ሰው በዘመኑ አልነበረም። በምድር እንግዳ ተቀባይ የነበረውን አብርሃም እግዚአብሔር በሰማይ ነፍሳትን እንግዳ ተቀባይ አድርጎታል። ወደ አብርሃም ቤት በአንድ ቀትር ላይ የመጡ እንግዶች ግን የተለዩ ነበሩ። ምዕራፉ ሲጀምር እግዚአብሔር ለአብርሃም ተገለጠለት ይልና 3 ሰዎች በፊቱ ቆመው አየ ይላል። 3ቱን እንግዶች ካየ በኋላ የአብርሃም ንግግር የተለመደውን የሰዋሰው ሕግ መጠበቅ አቆመ። 3ቱም ሰዎች ጠጋ ብሎ አንድን ሰው እንደሚያናግር ንግግሩን አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብሎ በነጠላ ይጀምራል። ዘፍጥረት ምዕራፍ 18 ቁጥር 2 ላይ ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች አረፍ በሉ በብዙ ይፈጽማል። ዘፍጥረት ምዕራፍ 18 ከቁጥር 4 እስከ 5። አብርሃም ብቻ ሳይሆን የዘፍጥረት ጸሐፊ ሙሴም እንደ አብርሃም የሰዋሰው ሕግ ጥሶ አንድ ጊዜ እነርሱም እንዲህ አሉት ብሎ በብዙ ይጠራቸውና መልሶ ደግሞ ከ3ቱ አንዱም እንዲህ አለ በማለት ፈንታ እርሱም እንዲህ አለው ብሎ በነጠላ እንግዶችን ይጠራል። ዘፍጥረት 18 ከቁጥር 9 እስከ 10። አብርሃምም ለሚስቱ የሰጣት መመሪያ 3 መስፈሪያ ዱቄት እንድታዘጋጅና አንድ አድርጋ እንድትለውሰው መሆኑ ያለ ምክንያት የተቀመጠ አላስፈላጊ ዝርዝር አይመስልም። ዘፍጥረት 18 ቁጥር 7። በአብርሃም ቤት በ3 ሰዎች አምሳል ራሱን እንግዳ ያደረገውና ከሌሎች የተሰወረ ሦስትነት ለወዳጁ ለአብርሃም የገለጠው እግዚአብሔር ነው። በነጠላ የተነገሩ ቃላት አንድነቱን፣ በብዙ የተነገሩት ደግሞ ሦስትነቱን የሚገልጡ ናቸው። ቅዱስ ጎርጎርዮስ ዘእንዚናዙ ስለ አንድነታቸው ማሰብ በጀመረበት ቅጽበት ራሴን በሦስትነታቸው ግርማ ተከብቤ ያገኘዋለሁ፣ ስለ ሦስትነታቸውም ለይቼ ባሰብኩኝ ቅጽበት ራሴን ወደ አንድነታቸው ተመልሼ አገኘዋለሁ ላለው ከአብርሃም ታሪክ የተሻለ ማሳያ የለም። ይህንኑ ታሪክ ከቀጣዩ ምዕራፍ ጋር በማያያዝ በአብርሃም ቤት የተገለጡትን 2 መላእክት ሲሆኑ አንዱ እግዚአብሔር ወልድ ነበረ የሚሉ ቀድሞ አበው ብዙ ናቸው። የመጽሐፍት ብሉያት ትርጓሜም ለሥላሴ ከተረጎሙ በኋላ አንድም ሰልስቱ አደው ያላቸው 2 መላእክት ናቸው፣ አንዱ ጌታ ነው ብሎ በአንድምታም ማስቀመጥ ይህ ሐሳብ በጥንታይቱ ቤተ ክርስቲያን የትርጓሜ ስልት ውስጥ ምን ያህል መሰረት ያለው ሐሳብ መሆኑን የሚያሳይ ነው። ሆኖም በአብርሃም ቤት የተገለጠውን ምስጢር ለምስጢር ሥላሴ ማብራሪያ አድርጎ ያስተማሩ እንደ ቅዱስ ቄርሎስ ዘእስክንድርያ፣ እንደ ቅዱስ አምብሮስ ሊቀ ጳጳስ አውግስጢሮስና ያሉ ቅዱሳን አባቶች አሉ። ታሪኩ በምስጢረ ሥላሴ ትምህርት ላይ
ያለው ክብደት የላቀ መሆኑን በመገንዘብ አስቀድመው የቤተ አብርሃም መስተንግዶ ታሪክ የሚስሉ የምስራቃውያን ሰዓሊያን ሳይቀሩ ከሦስቱ አንዱን አጉልቶ ከምስል እኩል አድርጎ ወደ መሳልና የምስጢረ ሥላሴ ምሳሌያዊ መገለጥ እንደሆነ ጠቅሶ ወደ ማስተማር አዘንብለዋል። በአብርሃም ቤት የሥላሴን መገለጥ አስፍታ አምልታ በምታስተምረውና በዓለ ሥርዓት የምታከብረው የእኛ ቤተ ክርስቲያን ሊቃውንት ሐሳብ ግን የእንግዶቹን ነገር ለመላእክት የሚሰጠውን ትርጓሜ እንዲህ ጠንክሮር ብሎ የሚወቅስ ነው። አንተ ክርስቲያናዊ ሆይ ይችን ንጽሕት የሆነች እምነትን እመን። በአብርሃም ቤትስ የገቡትን አብ ወልድና መንፈስ ቅዱስ ናቸው። አብርሃምም አስተካክሎ በአንድነት ሰገደላቸው። ለመላእክትስ አብርሃም ጌቶች እያለ እንደ ሰገደው ከእግዚአብሔር ጋር አስተካክለው አንድም ስግደት ሊሰግዱላቸው አይገባም። ኦሪትና ነቢያት፣ ወንጌልና ሐዋርያት፣ ፍጥረት ሁሉ ለአሸናፊው እግዚአብሔር ከመላእክቱም አስተካክለው ጋር በአንድነት ሊሰግዱለት እንደሚገባ አልነገሩንም። ይህን የማያምን ከሃይማኖት ማዕረግ ወደቀ። እኛንስ ንጹሐን በሆነች ሦስትነቱ ይጠብቀን። እግዚአብሔር በአብርሃም ድንኳን በሦስትነት በተገለጠበት ጊዜ በዛች ዕለትም የዛሬ ዓመት ወደ ቤት እመጣለሁ፣ ሚስት ሳራ ወንድ ልጅን ትወልድልሃለች ብሎት ነበረ። ይህንን በጓዳ ሆና የሰማችው አሮጊቷ ሳራ እንዴት ይሆናል ብላ ሳቀች። እግዚአብሔርም አብርሃምንም አለው፣ ካረጀው በኋላ በውኑ እወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬዋ ጊዜ ወደ አንተ መለሳለሁ፣ ሳራም ልጇን ታገኛለች አለው። እግዚአብሔር በዓመቱ ወደ አብርሃም ቤት ተመልሶ መጣ የሚል ቃል በዘፍጥረት ላይ አልተጻፈም። አመጣጡም በሥራው ነበርና የይስሐቅ መወለድ የእግዚአብሔር ረድኤት መገለጫ ነበር። እግዚአብሔር ወደ አብርሃም ቤት ተመልሶ የመጣበት ትክክለኛው ጊዜ ግን ከድንግል ማርያም ተጸንሶና ተወልዶ የአብርሃም ልጅ የኢየሱስ ክርስቶስ ተብሎ የተጠራበት ዘመን ሥጋዊ ነው። ይህ መሆኑን እንድናውቅ እግዚአብሔር በአብርሃም ቤት በመጣ ጊዜ እንዴት ይሆናል ላለችው ሳራ በውኑ ለእግዚአብሔር የሚሳነው ነገር አለን ብሏት እንደነበረ ቅዱስ ገብርኤል ወደ ድንግል ማርያም መጥቶ ሲያበስራት እንዴት ይሆናል ላለችው ጥያቄ የሰጣት መልስ መደምደሚያው ለእግዚአብሔር የሚሳነው ነገር የለም የሚል ነበር። እግዚአብሔር ሳራን የረታበትን ቃል ድንግሊቱን በገብርኤል ሆኖ ባበሰራት ጊዜ ረትቶባታል። በመሆኑም በአብርሃም ድንኳን ያደረገው እግዚአብሔር ያደረበት የአዲስ ኪዳኗ የአብርሃም ድንኳን ድንግል ማርያም ናት። ዘፍጥረት 18 ቁጥር 14፣ ሉቃስ ምዕራፍ 1 ቁጥር 37። ቅዱስ ገብርኤል ለድንግሊቱ መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል፣ ካንቺ የሚወለደው የልዑል ልጅ ይባላል አላት። መልአኩ ለድንግሊቱ እግዚአብሔር አብን ልዑል እግዚአብሔር ወልድን የልዑል ኃይል የልዑል ልጅ እግዚአብሔር መንፈስ ቅዱስን መንፈስ ቅዱስ ብሎ በመጥራት ያለ ወንድ ዘር የምትጸንሰው በሥላሴ ሥራ መሆኑን ነገራት። የምስጢረ ሥላሴ ትምህርት
ብዙዎች የሚያምኑት ነገር ግን ገና ሲነሳ ይከብዳል ብለው የሚሸሹ ርዕሰ ጉዳይ ነው። አንድ ምስጢራዊ ጸሐፊ የምስጢረ ሥላሴ ትምህርት ለሰብአዊ አስተሳሰብ ለመሸከም የሚከብድ መስቀል ነው ብሎ እንደገለጠው ነገረ ሥላሴ ለብዙዎች ለማሰብ ራሱ የሚከብድ የህሊና መስቀል ሆኖ ይታያል። ምስጢረ ሥላሴን አስፍቶ አሞልቶ በማስተማር ወደር ያልተገኘለትና በዚህ ምክንያትም በአምስተኛው መቶ ክፍለ ዘመን ቤተ ክርስቲያንን የቅዱስ ዮሐንስ ወንጌላዊ በተጠራባት ስም ነባቤ መለኮት ብላ የሰየመችው ቅዱስ ጎርጎርዮስ ዘእንዚናዙም ምስጢረ ሥላሴን የመሰሉ ጥልቅ የነገረ መለኮት ትምህርቶች ላይ መራቀቅ ለሁሉ እንደማይቀልል ሲያስረዳ፣ ወዳጆቼ ነገረ መለኮትን ማራቀቅ ለሁሉም ሰው የሚሆን ነገር አይደለም። ርዕሰ ጉዳዩ በቀላሉ የምታገኘው ወይም ለምድራዊ አስተሳሰብ የሚሆን አይደለም። ለሁሉም አድማጭ፣ ለሁሉም ጊዜ፣ ለሁሉም ጉዳይ የሚሆን አይደለም። በሆኑ ቦታዎች ከሆኑ ሰዎች ጋር በገደብ የሚነሳ ርዕስ ነው። ቅዱስ ጎርጎርዮስ ይህንን ይበል እንጂ የረቀቀ ነገር ለመረዳት የሚቸገሩ ምእምናንም የተወሳሰበውን ቋንቋ ለሊቃውንቱ ተውት አድርገው በእውቀታቸው ውስንነት ልክ ምስጢረ ሥላሴ ሊረዱ እንደሚገባ ካስተማረ በኋላ ሊቃውንቱ ምእምናኑም የሚድኑት አንዱን እምነት በማመናቸው እንጂ በእውቀታቸውና በመራቀቃቸው ልክ አለመሆኑን አስረድቷል። የእግዚአብሔር አንድነት እንጂ የእግዚአብሔር ሦስትነት በብሉይ ኪዳን የተሰወረ ትምህርተ መለኮት ነበር። ይህ ማለት እግዚአብሔር በቀስ በቀስ ሦስት ሆነ የሚል የትምህርት መለኮት እምርታ ሳይሆን ለሰው ልጆች ቀስ በቀስ የተገለጠ በቅድምና የነበረ እውነታ ነው። እግዚአብሔር ይህንን ትምህርት ለእስራኤል ከመናገር የሰወረው የሦስቱን ነገር ለመረዳት የሚችሉት መለኮታዊ ጫንቃ ስላልነበራቸውና ሦስት አማልክት አድርገው ወደ መረዳት ስህተት እንዳይገቡ ነበረ። እግዚአብሔር ሦስትነቱን በግልጥ አይናገር እንጂ በብሉይ ኪዳንም አብን አባት፣ ወልድን ጥበብ፣ መንፈስ ቅዱስን የእግዚአብሔር መንፈስ እያሉ የሚጠሩ እጅግ ብዙ ቃላት በብሉያት መጻሕፍት ይገኛል። ሥላሴን በፀሐይ መስለው ካስተማሩ ሊቃውንት አንዱ ቅዱስ ጎርጎርዮስ ዘእንዚናዙም ወደ ፀሐይ ለመመልከት ዓይኖቻችንን ቀስ በቀስ እንገልጣለን እንጂ በአንድ ጊዜ የገለጥን እንደሆነ ዓይናችን ይጎዳል። እግዚአብሔርም ሦስትነቱን በአንድ ጊዜ ለሰው ልጅ ቢገልጥ ኑሮ የሰው ልጆች ዓይነ ልቦና ይጎዳ ነበር ይላል። ምስጢረ ሥላሴ ቀስ በቀስ ፍንትው ያለ አምላካዊ ምስጢር ነው። ፀሐይም በራሷ ብርሃናት ካልሆነ በቀር ልናያት እንደማንችልም እግዚአብሔርም በእርሱ ምስጢር ገላጭነት ካልሆነ በቀር ልንረዳው አንችልም። በብርሃናት ብርሃን እናያለን እንዳለ ነቢዩ መዝሙረ ዳዊት 37 ቁጥር 9 ላይ። ወዳጄ ምስጢረ ሥላሴን ለመረዳት ትፈልግ እንደሆነ ብዙ መጽሐፍትን ማገላበጥና መመርመርህ ቆም አድርገህ አንድ መጽሐፍ እንድትገልጥ ልጠቁምህ። መጽሐፍ እስከ ዛሬ ያነበብኸው ነገር ግን አብሮህ የኖረ መጽሐፍ ነው። ይህቺ ምስጢረ ሥላሴ የተጻፈባት መጽሐፍ የገዛ ነፍስ ናት። የሰው ነፍስ ከሌሎች ሁሉ የተሻለች የምስጢረ ሥላሴ ምሳሌ ናት። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሲፈጥረው ምሳሌያችን ተብሎ የተጠራችው ነፍስ ነበር።